ድራማው የሚጀምረው ወታደር ካንግን እያሳየን ነው። የስልጠና ጊዜው እንዳጠናቀቀ ወደ ወታደራዊ አገልግሎት ማረፊያ ተላከም። እግሩን እንዳስቀመጠ አይምሮው ውስጥ አንድ እንግዳ ነገር እንደተፈጠረም ተሰማው። አንድ ሰው እንኳን ደህና መጣህ ወታደር ሲለውም ሰማ። ያን ጊዜ ደንግጦ ብድግ አለና ወታደራዊ ሰላምታም ሰጠም። ነገር ግን የሚያስገርመው ነገር ማንም ያናገረው ሰው አልነበረም። ስሙንም የጠራ ሰው አልነበረም። ከፍተኛ ተስፋ ይዞ ቢመጣም በመጨረሻ ግን ወታደራዊ ኩሽና ውስጥ ረዳት ምግብ አዘጋጅ ሆኖም ተገኘ። የሚያስደንቀው ነገር ደግሞ በህይወቱ ምግብ አብስሎ እንደማያውቅ ነው። አንድ ቀን በድንገት የፍተሻ ዘመቻ እንደሚመጡም ሲሰሙ ቀውሱም ተፈጠረም። ይህ ድንገተኛ ፍተሻ ነበርም። ምግብ አዘጋጁ በስራ ሰዓቱ ጠፍቶ አልጋው ላይ ሊተኛ ቢሄድና መብላት የማይቻል ምግብ ጥሎ ቢሄድ ምን ሊፈጠር እንደሚችል እስኪ ያስቡት። የካምፑ አዛዥ ቷን ይዛ አሁን ምን ልናደርግ ነው? በዚህ ችግር ውስጥ ምን እንሆናለን ትላለች። አዛዡ እየመጣ ነው። ጥሩ ምግብ አዘጋጅ ወይም የሚበላ ምግብ የለም። ካንግ ወደ እሷ አቀርበው እኔ ምግብ ላዘጋጅ አላት። ስትጠይቀው እውነቱን ተናገረ። እውነቱን ለመናገርም አልችልም፣ ግን ሾርባ ነው አዘጋጀዋለሁ ብዬ አስባለሁ አላት። ሌላ አማራጭ አልነበራትም። ምክንያቱም እሱ የሚያዘጋጀው ማንኛውም ነገር ከፊቷ ካለው የመራራ ሾርባ ይሻላል። በድንገት እንግዳ የሆነ ሲስተም ከፊቱ ታየውና ይረዳው ጀመረ። ግልጽ የሆነም ሆሎግራም ከፊቱ ታየና የምግብ አሰራሩን ደረጃ በደረጃም አሳየው። እሱን እየተከተለም አዘጋጀም። ሁሉም ነገር በትክክል ሄደም። የሻለቃው አዛዥ ሲመጣና ያዘጋጀውን ሾርባ ሲቀምሰው ሰውየው እስትንፋሱ እስኪዘጋ ድረስም ተደነቀና መሬት ላይ ወደቀም። ካንግ በህይወቱ ምግብ አብስሎ ከማያውቅ ሰው መላው ሻለቃ የሚደግፈውና ከእጁ ምግብ ካልሆነ ሌላ የማይበላ ሰው እንዴት እንደሆነ ለማወቅ ወደ ኋላ እንሂድ እስኪ። ነገር ግን ከዛ በፊት ዩቲዩብ ቻናሌን ሰብስክራይብ ያላደረጋችሁ ተመልካቾቼ ሰብስክራይብ እና ይህን ቪዲዮ ደግሞ ላይክ ማድረጋችሁን እንዳትረሱ። ወደ መጀመሪያው እንሂድ። ካንግን ሲቀበሉት ደስታቸው ወሰን አልነበረውም። ምክንያቱም በወታደራዊ ስልጠናው በከፍተኛ ውጤት እንዳጠናቀቀ ስለሰሙ። በመጨረሻም የምንጠብቀው ምርጥ ወታደር መጣሉ። መንገድ ላይ ካንግ አይምሮ ሌላ ቦታ ነበርም። ለዚህ ጊዜ ለመድረስ በህይወቱ ምን ያህል እንደታገለም አስታወሰ። ማታ ሱፐርማርኬት፣ ጠዋት ደግሞ ፋብሪካ ይሰራ ነበርም። አንድ ህልም ብቻ ነበረው፣ እሱም ወታደር ሆኖ ሀገሩን ማገልገል። እንደደረሱ ሳጅን ፓርክ ከዛሬ ጀምሮ ይህ ቤት ነው አለውና በአራተኛው ክፍል በአንደኛ ሻለቃ ውስጥ እንኳን ደህና መጣህ አለው። ሻምበሉን ሊያስተዋውቀው ወሰደው። እሱም አሮጌ ወታደርና አዳዲስ ወታደሮችን የመገምገም ኃላፊነት ያለው ነው። ሲያዩ ወታደራዊ ሰላምታ ሰጠው። ደረጃውን አሁኑኑ ገመግማለሁ አለው። ያኔ ይሄማ ከወታደራዊ ስልጠና የመጣ ምርጥ ሰው ነው አሉ። ነገር ግን ታክ በአቋሙ ጸና። ወታደራዊ ስልጠና አንድ ነገር እንደሆነ፣ የካምፕ አገልግሎት ደግሞ ሌላ ነገር እንደሆነ አስታወቀም። የስነ ልቦና ግምገማ አዘጋጀለት። ካንግ ከበፊቱም ስለ ቤተሰቡም ስለ ወራዊ ገቢውና ስለ ጸባዩ ሁኔታም ጥያቄዎችን አገኘም። ፓርክ እንዳይዋሽና በቅንነት እንዲመልስም መከረው። በድንገትም አይምሮ ውስጥም አንድ ነገር ተፈጠረና አንድ ድምፅ እንኳን ደህና መጣ ወታደር ሲለውም ሰማም። ያኔ ደንግጦ ብድግ አለና ሰላምታ ሰጠም። የሚያስገርመው ማንም ያናገረው ሰው አልነበረም። ከዚያ በኋላ የግምገማ ውጤቱም ወጣ። ከምድብ ሀ መሆኑ ሲታወቅም ደነገጡም። ካንግ ተደሰተና ይህ በእርግጠኝነት ከፍተኛ ምድብ ነው፣ አሁን በጭንቅላታቸው ላይ ያወጡኛል አለም። እውነታው ግን ሊጥሉት ነበር የፈለጉት። ምክንያቱም የከፍተኛ ጭንቀት ምልክት ያለበት፣ የቪዲዮ ጨዋታ ሱስ ያለበት አደገኛ ወታደር ነው ማለት ነው። በዚያው ቅጽበት ሌላ ወታደር ገባ። ገና ሲያዩትም የከዋክብት ብርሃን በአይን ላይ አለ ሲሉ እሱም ከምድብ ሀ መሆኑን ሲያውቁም ተደሰቱ። ሳጅኑም ለካንግ የነበረውን አያያዝ ቀየረ። ለምርመራ አጣ። እናት ምን ትሰራለች? አባት ከ2 ወር በፊት ነው ሞተው አይደል ብሎም ጠየቀው። ልክ ነው አለ። ሳጅን ፓርክ አስቸጋሪ ሁኔታ ውስጥ እንዳለ ሲረዳ አረጋጋው። ግን ቀድሞውንም በስነ ልቦና የተጎዳ ወታደር እንደሆነ ማመነ። ቀድሞ እንደተባረሩትም ሰዎች ችግር ይፈጥርብናል ብሎም ሰጉ። የፈገግታ ምልክት ሰጡትና በወታደራዊ ልብሱ ላይ እንዲለጥፍም አዘዙት። መቼም እንዳያወልቀውም አዘዙት። እሱ ግን ምን እንዳደረገም አላወቀም። ከዚያም ወደ ረን ቢሮ ላኩት። እሷ ሌተናል ናት፣ የካምፑ አዛዥ ናት። ቦታውንና ወታደሮችን የምታስተዳድረው እሷ ናት። ወደ እሷ ሄዶ ሰላምታ ሲሰጥም ከኋላው ያለውን መስታወትም አስተዋለ። መታወቂያውን ስካን እንዳደረገም አወቀም። አእምሮው ውስጥ ሎጊን ተደርጓል የሚል ድምፅም ሰማ። ልክ እንደ ቪዲዮ ጨዋታ ቆሞ ቀረም። ነገሮች እስኪጠፉ ድረስ ምንም አልተናገረም። እንደብድ አዩት። የፈገግታ ምልክቱንም ሲያዩ ደህና ካልሆንክ አትዘን ና እናውራኝ አለችው። እሱ ግን ደህና ነኝ አላት። ይህ የደህና ሰው ምልክት አይደለም፣ ሂድ ታንክ ሂድና ምግብ ስጠው አለችው። ታክም ይዞት ሄደና ወደ ምግብ ቤት ከመግባቱ በፊት ተዘጋጅ አለው። ወደ ሲኦል እየገባ ነው አለው። በካምፑ ኩሽና ውስጥ ዋናው ምግብ አዘጋጅ ሳጅን ዩንን አገኘን። ከምግብ ይልቅ ለጡንቻው ነው ትኩረት የሚሰጠው። ያልተሳካ ምግብ አዘጋጅ ብለውም ይጠሩታል። አገልግሎቱን ለመጨረስ 2 ወር ነው የቀረው። ለጥራት ግድ የለውም። የሚበላ ነገር ቀርባችሁ ብሎ አትቀየሙን፣ እኛ እዚህ የለንም ይላል። ሁሉም ከእሱ ችግር ለማምለጥም ይሞክራሉ። ምክንያቱም ምግብ አሰራሩ በጣም መጥፎ ነው። ሁሉም ይፈሩታል። ተገደውም ያንን መጥፎ ምግብም ይበላል። በዚህ ጊዜ ካንግ ወደ እነሱም ይገባል። ገና ተስፋቸውን ከፍ ሊያደርጉና ሊቀበሉ ሲሉ በልብሱ ላይ የተለጠፈውን የውርደት ምልክትም አስተዋሉ። ይህ መሳጅኑ አደገኛ ነው፣ ራሱን ሊጎዳ ይችላል፣
ተውት ብሎ የላከላቸው መልእክት ነው። ምግቡን እንደወሰደና ወደ እነሱ እንደተጠራ ከመካከላቸው አንዱ የሆነው ኪም አነጋገረው። እዛም ተስፋ አስቆራጭ ንግግሩ መስኮት ላይ ወጥቶ እንዲዘል እንዲፈልግም አደረገው። ካሁን በኋላ በአንተ ፊትም አንድ ነገር ብቻ ነው ያለው፣ እሱም አገልግሎት የሚያበቃበትን ቀን መቁጠር ብቻ ነው አለው። ከዚያ ሁሉም መሳለቂያ አደረጉት። ዩን ሲያበሳጩት አስተዋልና መጥቶም ተቆጣቸው። አዲሱን ወታደር ይዞም ከነሱ ራቅ ብሎ እንዲቀመጥ ታክን አዘዘው። ያኔ ታክ ስለ ዩንግ ለካንግ ነገረው። እሱ በዚህ ሻለቃ ውስጥ በጣም ጠንካራ ሰው እንደሆነ ሰውነቱን አስተውለም ይሆናል አለው። ግን ደግሞ ደግ ይመስላል፣ ደግ አይደለም እንዴ ሲለው፣ አዎ ከምግብ አሰራር ውጭ ያለው ብቸኛው መልካም ባህሪው ይሄ ነው አለው። ምን ማለቱ እንደሆነም ሲጠይቀው በቅርቡ በራስህ ትሞክረዋለህ በማለትም በምልክት ብቻ ነገረው። ተጨማሪም ምን እንደሚሰማው ምንም አይነት ምላሽ እንዳያሳይም መከረው። ካንግ ተስፋ አደረገ። ማንኪያውንም ሞላውና ወደ አፉም ላከው። ያኔ እጅግ በጣም መራራ እንደሆነም ተሰማው። የጦር የሰራዊት ምግብ መጥፎ እንደሆነ አውቃለሁ፣ ግን እስከዚህ ደረጃም ድረስም አይደለም ብሎ ማሰበም። የፊቱን ስሜት መቆጣጠርም አቃተው። ወደ ውስጥ ያለውን ለማስመለስም ሲሮጥ ከአንዱ ወታደር ጋር ተጋጨና መሬት ላይም ወደቀ። በህልሙ ሾርባ በተሞላ ሳህን ውስጥ እንደወደቀም ተሰማው። ሲነቃ ጓደኞቹ አዩት። እኛም በዚህ መከራ ውስጥ አልፈናል፣ ቀስ በቀስ ትለምደዋለህ፣ እንደኛም ትሆናለህ አሉት። አዲሱ ወታደር ምግብህ መጥፎ ነው እያለ ነው ብለው ላዩንም ነገሩት። ይህ በእርግጥ እነሱ ከረጅም ጊዜ በፊት ሊናገሩት የፈለጉት ንግግር ነበረም። ዩን ተናደደና ካልተመቸ አንተ ራስህ አብስለህ ብላ አለው። ካንግ ይቅርታ ጠየቀና ሸሸም። ከዚያም የካምፑ አዛዥ ወደ ሆነው ወደ ሶክ ቢሮም ሄደም። ጦርነት ለሱ ጊዜያዊ ወይም የህይወት መለወጥም ሊሆን እንደሚችልም ተነገረው። ፋይሉንም ሲያይም እናቱ የምግብ መሸጫ መኪና እንዳላትም ሲያውቅ ምግብ አዘጋጅ እንዲሆንም ወሰነም። ካንግ በህይወቱ ያበሰለው ብቸኛው ምግብ ኢንስታንት ኑድልም ስለሆነ ደነገጠ። በድንገት ማንም የማያየው ሲስተም ከፊቱም ተገለጠ። እዚያም የምግብ አሰራር ፕሮግራም ተጨመረለት። የእንኳን ደህና መጣ መልእክትም ተጻፈለት። አፈታሪክ የሆነ ምግብ አዘጋጅ የመሆን ጉዞንም መጀመሩንም አረጋገጠ። ፓርክም ይህንን ውሳኔም ተቃወመው። አዲስ ወታደር እዚያ ማቆየት አደገኛ እንደሆነ በተለይም ከፍተኛ መንፈስ ጭንቀት እንዳለበትም ተናገረ። ነገር ግን ሶክ ፈተና እንደሚወድቅም አወቀ። ካንግ እንደ እናቱ ጎበዝ ምግብ አዘጋጅ እንደሚሆን ተወራረደ። አንተ የኩሽና ወታደር ትሆናለህ አለው። ዩን ዜናውን ሲሰማ የሙያውን መሰረታዊ ነገሮች እንዲያስተምረው ወደ መጋዘንም ወሰደው። ግን በትክክል አላስተማረው። እዚህ ያሉትን ዕቃዎች ሁሉ እንደ ምርት ቀናቸው አስተካክልልኝ አለው። በዚህም ረዳቱ እንዲሆንም አደረገው። ካንግ ወደ ዙሪያው ተመለከተ። ምንም ነገር በቦታው አልነበረም። ለአንድ ሳምንት ሙሉ ቢሰራ እንኳን መጨረስ አይችልም። ቢሆንም እሺ ከማለት ውጪ ምንም አማራጭ አልነበረም። በዚህ እንቆቅልሽ ውስጥ ከየት መጀመር እንደሚችልም አያውቅም። ከወራት በፊት ማንም ያልነካውና ጊዜ ያለፈባቸው ዕቃዎች የተሞላ መጋዘን እንደሆነም አስተዋለም። በድንገትም ስክሪኑም ከፊቱም ታየው። ህልም እንደሆነ ወይም ደግሞ ምን እየተከሰተ እንደሆነ ሊረዳ ሞከረም። ያኔ የደረጃው የመጀመሪያ ደረጃ የኩሽና ረዳት እንደሆነ፣ ስራውን መጋዘኑን ማደራጀት እንደሆነም ተጻፈ። የዚህ ስራ ውጤት ከመቶ ነበረ። በሌላ በኩል ደግሞ ካፒቴን ሊመንጎ የሚመራው ድንገተኛ ፍተሻ መጣ። ላዩን ከፍተኛ ትችትም ሰጠው። ኩሽናው የቆሸሸ እንደሆነም ተናገረ። በዚህ ሁሉ ትችት ወቅት ዩን እንደቆመ ቆየም። ሊመንጎ በሁሉም ቦታ ኤክስ ምልክት እያደረገም ፈተሸም። ረን ለምን በድንገት እንደመጣም ስጠይቀው ወደ ኩሽና ስመጣ ቀድሜ ላሳውቅ እንዲህ አላት። መጋዘኑን ሊፈትሽም ሄደም። ዩን ደነገጠ። መጋዘኑ በዚህ ሁኔታ ከተፈተሸም ትልቅ ችግር እንደሚፈጠርም አወቅም። ሲገባ ካንግን አየም። ገና አንድ ቀን እንኳን ያልሞላው ወታደር መጋዘኑን ሲያደራጅም አየም። ሁሉንም ነገር በጊዜው ቅደም ተከተል በአግባቡ አደራጅቶት ነበርም። ሩዝ እንኳን ከግድግዳውና ከእርጥበትም ርቆ ነበርም። የፍተሻውም ዜና እንደወጣላቸውም አሰበም። ነገር ግን ረን እንደማያውቁ ነገረችው። ሊመንጎ ሊናገረው የፈለገው ትችት ማግኘትም ስላልቻለ ተቆጥቶም ሄደ። ካንግ ግን የተሰጠውን ስራ በተሳካ ሁኔታ እንደጨረሰም ስክሪኑ ነገረው። ሁለት ችሎታዎችን እንዳሉትም አወቅም። ዕቃዎችን መለየትና የምግብ አሰራርን ማስተዋል። በድንገትም እንደ ጨዋታ ውስጥ ያለ ሰውም ተሰማው። የምግብ አሰራር ማስተዋል የሚለውን አማራጭም አነቃ። በሰከንዶች ውስጥ ሁሉንም ነገር መለየቱም ተሰማው። ወደ ሁለተኛ ደረጃም ከፍ አለም። ረን ያልተለመደ ባህሪውንም አስተዋለች። ወደ ቢሮዋም ወሰደችው። በኩሽና ስራውም የተጨነቀ መሰላት። በድንገት አዲስ የምግብ አዘገጃጀት ዘዴ እንዳገኘም ስክሪኑም አሳየው። ረን ሌላ ዓለም ውስጥ እንዳለም ተሰማት። ካንግ መንፈሶችን እንደሚያይ ወይም ደግሞ እንደሚያወራም ተሰማት። ከዚህ በፊት የመጡት ወታደሮችም ተመሳሳይ ነገሮችን ይሰሙ እንደነበረም ነገረችው። በዚያው ቅጽበት ውጪ ወታደሮች ስለሱ ሲያወሩ በፍተሻው ወቅት እንኳን እያየው ሌላ ቦታ ነበር የሚመለከተው አሉ። ፓርክም ብዙ አይተናል። አንዳንዶችም አገልግሎት ለመሸሽ የሰሩት ድራማ ነው፣ አንዳንዶቹ ደግሞ እብድ መስሎን የሚታዩት አላቸው። ይህ ሁሉ አገልግሎትን ለመሸሽ ነው። ሆኖም ምንም አይነትም ስለት ያለበት ነገር ከፊቱ እንዳያስቀምጡ ማስጠነቀቃቸው። ምክንያቱም አደጋ ውስጥ መግባትም አልፈለጉም። ታክም ይህንን ሁሉ ለዩንግም ነገረው። ካንግ ከፍተኛ የመንፈስ ጭንቀት እንዳለበትና ለሁሉም አደገኛ እንደሆነም አብራራለት። ያኔ ለምን ወደ ኩሽና አምላካችሁት ብሎም ጠየቅም። ሶክም እሱን ከሁሉም ለይቶ ለማቆየትና ለማስጠንቀቅ ፈልጎ ነው። በትንሽ ጊዜ ውስጥ አገልግሎቱ ስለሚያበቃ ችግር ውስጥ እንዳትገባም አለው።
ካንግ በእርግጥም በመስታወቱ ላይ ሲጫን እንደ መቆጣጠሪያ ፓናል ሲጠቀምበትም አዩት። በማግስቱ ካንግና ዩን ከሁሉም ቀድመውም ተነሱ። ኩሽናም ገብተው ስራ ለመጀመርም ተዘጋጁ። ካንግ የመጀመሪያውን ምግብ ለማዘጋጀት ሲልም የጽዳት መሳሪያዎችንም ሰጡት። ምክንያቱም ማብሰል የባለሙያ ስራ መሆኑንም ነገሩት። ዩን የባህር አረምና የበሬ ስጋ ሾርባ የመስራት ችሎታውንም አሳየ። ነገር ግን እጁ በፍጥነት ይንቀሳቀስ ነበርና ቅመማ ቅመሞችንም አደባለቀ። ሾርባው ወደ ጥቁር ጉድጓድም ተቀየረ። ወታደሮቹ መጡ። የዛሬው መከራን ለመቀበልም ተዘጋጁ። እንደተለመደው ቀን ጥቁር ሾርባውንም ከፊታቸው አዩ። ይህ ወታደራዊ ምግብ አይደለም፣ የጋራ ቅጣት ነው አሉ። ሁሉም አንዱ ሌላው እንዲጀምርም ይጠባበቅ ነበረ። በመጨረሻ ኪም ቋሊማውን መብላት ጀመረ። መብላቱን እንደጀመረ በጦርነት ውስጥ ሆኖ ሕይወቱ እንደጠፋ የሚያስፈራ መከራም ተሰማው። ሁሉም መብላት አቃታቸው። በዩን መጥፎ ምግብ የተነሳ መታገስም ተሳናቸው። ኪም ተነሳና እባክህ ከኩሽና ውጣ፣ ይህንን የተበላሸ ሰው ከማምጣት ይልቅ ጥሩ ምግብ አዘጋጅ ፈልጋለሁ። ዩንም ከማይመችና ምግብ ካልወደድክም የተሻለ ሰው እንዲመርጡ ንገራቸው ሲልም መለሰለት። ሁሉም ካንግን ተሳደቡ። ካንግ ምንም አላደረገም። ቀኑንም ሙሉም ሲጠርግና ሲያጸዳ ውሎ ሌሎቹ ግን በግድ ይበሉ ነበረ። ዩን ትቷቸውም ሄደ። በዚያው ቅጽበት የሻለቃው አዛዥ ከሶክ ጋር ቆመው በክፍል ውስጥ ስለ ምግብ ችግር ሰምቻለሁ፣ መልካም ይሁን አለው። ሶክ ይህንን ችግር በራሱ አይን እንዳየም አረጋገጠም። ይቆጣውም ጀመረ። የጦር ሰራዊት ጥንካሬ ከሚበሉት ምግብ እንደሚመጣም አስታወሰው። ራሱ መጥቶ ለመፈተሽም ወሰነም። ሶክ ተጨነቀ። ወዲያውኑ ለረን መልእክትም ላከም። በፍጥነት ወደ ዋናው መስሪያ ቤት እንድትመለስም አዘዛት። ወደ ምግብ ቤቱም ሮጠች። ትልቁ ችግር ግን ምግብ አዘጋጁ ዩንዚ አልነበረም። ከአገልግሎቱ አምልጦ አልጋ ላይም ሊያርፍ ሄዶ ነበረም። የሰራውን ምግብ ተመለከተችና ቀመሰችው። እጅግ በጣም መጥፎ ነው አገኘችው። አሁን ምን እናደርጋለን? በዚህ ችግር ምን እንሆናለን? አዛዡ እየመጣ ነው አለች። ያኔ ከካንግ ፊት ስክሪኑም ተገለጠ። ዩን ያዘጋጀውን ተመሳሳይ ሾርባ እንዲያበስል አዲስ ስራም ቀረበለት። ወዲያውኑ ለረን ጠራቻት። እሱ እንዲያበስል ፍቃድ ጠየቀ። ሌላ አማራጭም አልነበራትም። ምክንያቱም እሱ የሚያዘጋጀው ማንኛውም ነገር ከዚያ መራራ ሾርባ ይሻላል። የምግብ አሰራሩን በሞባይሏም ከፈተችለት። እሱ ግን በራሱ የምግብ አሰራር ለመሄድም ወሰነም። በድንገት ግልጽ የሆሎግራም አየ። ደረጃ በደረጃም አሳየው። ነገር ግን የበሬ ስጋ አላገኘም። ምክንያቱም ዩን ሁሉንም እዚያ መራራ ሾርባ ጨርሶት ነበረም። ጥቁር ከረጢት ውስጥ የባህር እንቁላልም አየና እሱን ለመጠቀም ወሰነም። በምግብ አሰራሩ መንገድ ደረጃ በደረጃም ሄደም። በመጨረሻም አባቱ ከረጅም ጊዜ በፊትም የነገረውን የሚስጥር ቅመማ ቅመም ተጠቀመ። ሁሉም ነገር በትክክል ሄደም። አዛዡ መጣ። የምግብ ፍላጎቱ ከፍ ብሎ ነበረ። ዩንም ተገለጠና ምግብ አዘጋጁም ካንግ መሆኑን ሲያውቅም ተገረመ። የሻለቃው አዛዥ ሾርባውን እንደቀመሰውም ተደሰተ። ነገር ግን በድንገት እስትንፋሱ ተዘጋና ተቸግሮ መሬት ላይም ወደቀ። ሁሉም ደነገጡ፣ ካንግም ጭምር። በትልቅ ችግር ውስጥ እንዳለም ተሰማው። ሆስፒታል ውስጥ አዛዡም ሲነቃ በገነት ያለው ነበር የመሰለኝ አላቸው። ፈሩና ዶክተር ጠሩ። ጥቂት ደቂቃዎች ብቻ የቀሩት ነበር የመሰላቸው። ዶክተሩ ሲመጣ ምንም ችግር እንደሌለም አረጋገጠላቸው። ለአንዳንድ ቅመማ ቅመሞች አለርጂ ነበረበት። ካንግም በአጋጣሚ ያንን ቅመም ሾርባ ውስጥ ጨምሮት ነበረም። በዚህ ጊዜ እሱና ዩን ተዋረዱ። ምክትሉ ቀጣቸውና የቅጣት ልምምድ እንዲሰሩም አደረጋቸው። ምክንያቱም አንዱ በስራ ሰዓት ኩሽና ውስጥ አልነበረም፣ ሌላኛው ደግሞ አዛዡን ሊመርዝ ነበርም። ረን መጣችና አዛዡ እንዲምራቸውም ጠየቀች። ምክንያቱም እሷም በዚህ ስህተት እጇ አለበትና ፍቃድ ሰጥታ ነበረም። ያኔ የካንግ ሲስተም ስራውን በተሳካ ሁኔታ እንደጨረሰም አሳየው። ወደ ቀጣዩ ደረጃ ከፍ አለም። አሁን አዳዲስ የምግብ አሰራሮችን መሞከርም ይችላል። ከዚህ በተጨማሪ የጥላቻ መመርመሪያ ችሎታም ተከፈተለት። አነቃውና እያንዳንዱ ሰው በምን ያህል መቶኛ እንደሚጠላው ማየ። ምናልባት ይህ በተሳሳተ ጊዜ ሞክሮት ሊሆን ይችላል። ምክንያቱም ሁሉም ሰው ይጠላዋል። ሰው ከጠራቸውና ተቆጣቸው። እንደጨረሰም ካንግን እነዚህን የባህር እንቁላሎች ከየት አመጣቸው ብሎም ጠየቀው። ምክንያቱም ለምግብነት የሚፈቀድላቸው ዝርዝር አለ። ከመናገሩ ፊትም ዩን ሳጅን ፓርክ እንዳመጣለትና ፍሪጅ ውስጥ እንደደበቀውም ተናገረም። ሶክ ተናደደ። አዛዡ እንደ ይቅርታ እንደሰጣቸው ነገራቸው። ግን እንደገና እንደዚህ አይነት ምስተትም ከተፈጠረ ማንም እንደማያድናቸው ማስጠነቀቃቸው። በማግስቱ ሶክ ከፓርክ ጋርም ተቀመጠም። አዛዡን ለሞት የሚያደርስ ምግብ እንዲቀርብ ስላደረገም ተቆጣው። ፓርክ ግን ስህተቱ የኔ ብቻ አይደለም፣ ቅመማ ቅመሙን የጨመረው ሰው ስህተት አለበት አለ። ሶክ ህሊናው ወቀሰው። ምክንያቱም እሱ ራሱ ነው ካንግን ወደ ኩሽና ክፍል እንዲዛወርም የወሰነው። ፓርክ ይህንን አጋጣሚ ተጠቅሞም ጠየቀው። ከጅምሩ በእሱ ላይም ጥርጣሬ እንደነበረውና ለሁሉም አደገኛ እንደሆነ እንዳስጠነቀቀው አስታወሰው። አውቃለሁ፣ በእሱ ምክንያት ሁላችንም እንጠፋለን አለም። የአዛዡ መረጋጋት እንደማያምረውና ይህ በእርግጠኝነትም ከአውሎ ነፋስ በፊትም ያለው መረጋጋት እንደሆነም ገለጸለት። ወደ ካንግ ሄደና የሙቀት ክትትል ምን ማለት እንደሆነም አብራራለት። ይህም ሁሉን አቀፍ የስለላ ስርዓት እንደሆነም ነገረው። ማታ ማታ የመርከቦችንና የባህር ሰርጓጅ መርከቦችን እንቅስቃሴ ለመከታተልም ይጠቀሙበታል።
በጦር ሰራዊት ውስጥም ትልቅ ሚና እንዳለውና ሀገርን ለመጠበቅ አስፈላጊ መሆኑንም ተናገረም። ከዚያም ከኩሽና ይልቅም እሱ እዚያ እንዲሰራ ሊመድበው እንደፈለገም ነገረው። ካንግ ተበሳጨም። ከዚህ በፊትም የራሱ ቦታ ኩሽና እንደሆነ እንደነገረውም አስታወሰው። እውነት ነው፣ ነገር ግን ባለፉት 2 ቀናትም እንቅስቃሴን ስከታተል የምታባክናቸውን ችሎታዎች እንዳሉ አየሁኝ። በጥሩ ሁኔታ ልትጠቀምባቸው ይገባል አለው። አንተ ከመጀመሪያው ተነስተ መጨረሻ የምተኘው አንተ ነህ። እንዲህ ስትደክም ማየት አልፈልግም አለው። ነገር ግን ካንግ አሁንም በአቋሙ ጸና። ያኔ ከፊቱ ለ72 ሰዓት የሚቆይ ቀነ ገደብ ታየው። የአዛዡን ቀልብ ለመሳብ ማንም ያልቀመሰውን ልዩ ምግብ ማዘጋጀትም አለበት። ከወደቀ ግን ታላቅ ምግብ አዘጋጅም የመሆን ህልሙንም ይረሳል። አዛዡም እሱ እንደሚፈራና ሐሳቡንም በግልጽ መናገር እንደማይችልም ተረዳ። በማግስቱ ስነ ልቦና ሕክምና ቀጠሮ እንዳዘዘለትም ነገረው። በማግስቱ ከዶክተሯ ጋርም ተቀመጠ። የአባቱ ሞት ከባድ እንደነበረም ጠየቀችው። ስለ አባቱ ነገራት። ሁልጊዜ የቤተሰቡን ኃላፊነት በትከሻው ይሸከም እንደነበረም ተናገረም። ስለ ወታደራዊ ህይወቱም ስትጠይቀው በድንገት እንደተመረጠው ሁሉም ድንገተኛ ውሳኔዎችን እንደማይወድም ነገራት። ኩሽና ውስጥ መስራት እንደማይመቸውም ስትጠይቀው እንደ አባቱ ጎበዝ ምግብ አዘጋጅ መሆን እንደሚፈልግ ግን ገና ብዙ መማር እንዳለበትም ተናዘዘም። ወደ ኩሽናው ሄደው ዩን በጣም እንደተዋረደም አየም። ሲያዩ ለነበረው ረፍትም ቀናበት። አዛዥ ሶክ እንዲህ እየቀጣው እንደሆነም ነገረው። በዚያው ቅጽበት ወደ ውስጥም ገባ። ስለ ስነ ልቦና ህክምናውም ጠየቀው። ጥቅሙን ሲሰማ ጥሩ ነው፣ የሰጠውን አቅርቦት ማሰብን አትርሳ አለው። ከዚያም ዩንንም ጠርቶ ዛሬ ለእሱና ለሻለቃው ኢንስታንት ኑድል እንዲያዘጋጅም አዘው። ሲሄድ ግን ካንግ ወደ እሱም ጠጋ ብለው እባክህ ተወኝ እኔ ላዘጋጀው ብሎም ለመነው። መጀመሪያ ዩንም ቢያለም ግን ካንግም ተስፋ አልቆረጠም። በተለያዩ መንገዶች ሊረዳው ሞከረም። ይህ ሁሉ ሶክ እንዲወደውና ወደ ሌላ ቦታ እንዲያዛውረው ለማድረግ ነው። አዛዡ እንቁላል እንደሚወድ ስለሚያውቅም ካንግ የምግብ አሰራር ማስተዋል ችሎታውን ተጠቀመ። በእጁ ያለው እንቁላል ጊዜ ያለፈበት መሆኑንም ቢጠቁምም በራሱም አይን እስኪያይ ድረስም አላመንም። በመጨረሻም ሊጠቀምበት የሚችለውን ብቸኛ እንቁላልም አመጣለት። ይሁን ሄዶም ለሶክም አቀረበለት። ሶክም ምን ተፈጠረም እንዲህ አይነትም የምግብ ፍላጎት የሚከፍት ምግብ መቼ ማቅረብ ጀመርክ ብሎም አመሰግነው። ካንግም ለእሱ የነበረው ጥላቻ በመቶኛ በ20% እንደቀነሰም አስተዋለም። በማግስቱም የካምፑ ኩሽና ውስጥ ፓርክም የሩዝ ሽታ መጥፎ እንደሆነም አስተዋለም። ይሁን ተናደደም። እኔ አስማተኛ አይደለሁም፣ ሩዝ ሽታ ያለው ለረጅም ጊዜ ስለተከማቸ ነው አለው። ካልተመቻችሁ ውጪ ገዝታችሁ ብሎ ረፍት እንደማላገኝና ለዘላለም እዚህ እንደምቆይ በቂ አይደለም አለም። ፓርክ ሊቀጣው ሲሮጥ ካንግ ሩዙ ፊትም ቆመ። እንደተለመደው ሲስተሙ ተገለጠለት። ሩዙ ለ3 ዓመታት እንደተከማቸም አሳየው። ወደ ዙሪያው ሲመለከት ቆምጣጤ አየም። ሲስተሙ እንዲጠቀምበትም አረጋገጠለት። ሽታውም እንደሚጠፋ ነገረው። እንደዛውም አደረገ። ሽታውም ጠፋ። ሌላ ችግር አጋጠመው። ጨው የበዛበት ምግብ። ሲስተሙ ውሃ እንዲጨምርና ጥቂት ቅመማ ቅመም እንዲያደርግበትም መከረው። ካንግ መመሪያውን ሁሉም ተከተለም። ይሁን እንደገና ተመለከተውና አትማርም እንዴ? ከዚህ በፊትም የሆነው በቂ አልነበረም እንዴ ብሎ ተቆጣው። የምግብ ሰዓትም ሲደርስ ወታደሮቹም ተሰበሰቡ። ኪም መብላት አልፈለገም። ባለው ኮርንፍሌክስ ለመኖር ሞከረም። ፓርክ ተቆጣው። ምን ሊፈጠር ነው? ቢበሉት ምንም አይሆንም አለው። ማንኪያውን አንስቶ ለመብላትም ሲሞክር ራሱን በጦርነት ውስጥ እንዳለም ተሰማው። በሕይወቱ የቀመሰው ምርጥ ሾርባ እንደሆነም ተሰማው። ማንም አላመነው። ይሁንም ምግብ እንዲበሉ ለማድረግም እንደሰራም አስበው ነበርም። ሾርባውን ሁሉ ጠጣው። ለይሁንም ሽታው እንደጠፋም ነገረው። ሌሎች ወታደሮችም ሲቀምሱት ተደነቁ። ሁሉም ምግቡንም ወደዱት። ኪም ህልም ውስጥ እንዳለም ተሰማው። ሁሉም ተደነቁ። ምግቡ ጣፋጭ እንደሆነም አረጋገጡለት። ከበሉት በኋላም እንደ አዲስ ጉልበት ተሰማቸው። ይሁንም ራሱ ተገርሞ ቀመሰው። ልክ እንደ ታላቅ ምግብ ቤት ጣዕም አለ። ያኔ ካንግ ምግቡን እንዳሻሻለውም ተረዳ። ጥላቸውም ጠፋ። ረንና ምክትሉ አመጡም። ሳህኖቹ ባዶ ነበሩ። ተደነቁ። ቀመሱትና እነሱም ተመሳሳይ ስሜት ተሰማቸው። ወታደሮች ሁሉ በጋለ ስሜት ተነሳሱ። በይሁን ምግብ ላይ ምን አይነት አስማታዊ ችሎታ ተፈጠረ ብለውም ተደነቁም።